ሰላም እንዴት ናችሁ? የምቹ ሚዲያ ነው። እኔ ደግሞ ፍሬህይወት ዮሐንስ ነኝ። ምቹ ሚዲያ በሀገራችን ኢትዮጵያ እንዲሁም ደግሞ በጎረቤት ሀገራት እየተፈጠሩ ያሉ አበይት ጉዳዮችን ለናንተ ይዞላችሁ ይቀርባል። ከሰባተኛው ሀገራዊ ምርጫ ጋር ተያይዞ የሚነሱ ሀሳቦች ላይ ያተኮሩ መረጃዎችን እንዲሁም ደግሞ የፖሊሲ አማራጮችን፣ የፖለቲካ መድረክ ክርክሮችንም ለናንተ እያሰናዳ ያቀርብላችኋል። ታዲያ ለዩቲዩብ ቻናላችን አዲስ ከሆናችሁ የደወል ምልክቷን ተጫኑና ቻናላችንን ሰብስክራይብ አድርጋችሁ ቤተሰብ ሁኑ። ቻናላችንን ሰብስክራይብ አድርጋችሁ ቤተሰብ ሆናችሁ ደግሞ ላይክ እና ሼር በማድረግ ለወዳጅ ዘመዶቻችሁ እንድታጋሩ እንጠይቃችኋለን። ወደ መረጃውም ደግሞ ተሻገርኩኝ። አብራችሁን ቆዩ። በሀገራችን ኢትዮጵያ የፖለቲካ ታሪክ ላይ ባለፉት 3 አስርት ዓመታት ሲሳተፍ የቆየው የህወሓት ቡድን ታዲያ አሁን ላይ በአገሪቱ ሰላም እንዳይመጣ ጦርነት እንዲፈጠርና ትግራይን ደግሞ የጦርነት መስዋዕት አድርጎ ለማቅረብ የተለያዩ ጥረቶችን እያደረገ ይገኛል። ከጥቂት ዓመታት በፊት ከፌዴራል መንግስት ጋር ወደ ጦርነት ገብቶ በሰሜኑ የሀገራችን ኢትዮጵያ ላይ ከፍተኛ የሚባል ውድመት፣ በትሪሊየን የሚቆጠር የኢኮኖሚ ስብራት፣ ከሁሉም አስከፊ የሆነውን ደግሞ ከፍተኛ ቁጥር ያላቸው ወንድም እህት እናት አባቶቻችንን ወገኖቻችንን በሞት የነጠቀንና ሀገራችን ኢትዮጵያን በጦርነት አተራምሶ ሰላምን ያሳጣት ግጭት ውስጥ ከቶን ቆይቷል። ከዛ በኋላም ደግሞ ከጦርነት በመውጣት የፕሪቶሪያውን ስምምነት በመፈራረም ጭምር ጦርነቱ ያባራና ወደ ሰላም ይመጣል ቢባልም የህወሓት ቡድን ግን አሁንም የትግራይ ህዝብን መስዋዕት አቅርቦ ከዛም በተጨማሪ ደግሞ ኢትዮጵያን የደቀቀ ኢኮኖሚ ላይ ጭኖ ለማድረግ የሚያደርገው እንቅስቃሴ አጥጋቢ ያልሆነለትምና ሁለተኛ ዙር ጦርነት ለመክፈት የተለያዩ ጥረቶችን እያደረገም ይገኛል። የህወሓት ቡድን በትግራይ ክልል ጦርነትን ለመክፈት ከሚያደርገው ጥረት ጎን ለጎን የኢትዮጵያ ታሪካዊ ጠላት ከሚባሉት ከነ ኤርትራ ከነ ግብጽ እንዲሁም ደግሞ ከጀነራል አልቡርሃን መንግስት ጋር ጭምር የሁለትዮሽ ግንኙነትን በመፍጠር የህወሓት ባለስልጣናት የትግራይ ወጣቶችን ግዳጅ ወታደራዊ መልመል አድርገው ወደ ጦርነትም እየማገዷቸው ይገኛሉ። እነዚህ ሁኔታዎች ባሉበት በዚህ ወቅት ላይ ባለፉት ጥቂት ዓመታት ላይ ህወሓት በተደጋጋሚ እድል ተሰጥቶት የሃይማኖት አባቶች፣ ታዋቂ ግለሰቦች፣ ተጽዕኖ ፈጣሪዎች በጋራ በመሆን ሰላም ይበልጣል፣ ከጠመንጃ ይልቅ ሰላምን፣ ፍቅርን እንስበክ፣ ለሀገራችን የሚበጀው ሰላሙ ነው፣ ለትግራይ ህዝብ የሚጠቅመውም ሰላም ነው ቢሉም የህወሓት ቡድን ግን ለሰላም የቀረበለትን ጥሪ አሻፈረኝ በማለት ዳግም ጫካ ገብቶ ጠመንጃ ለመማዘዝ ጥረቶችን እያደረገም ቆይቷል። የፕሪቶሪያውን ስምምነት የፌዴራል መንግስቱ በተደጋጋሚ ጥሶታል እያለ ቅሬታ እያቀረበ የሚገኘው ህወሓት የፕሪቶሪያውን ስምምነትን በመጣስ ጭምር በትግራይ ክልል ላይ ሌላኛ ዙር ጦርነትን ለመክፈት ከጠላት ሀገራት ጋር እየተመሳጠረም ይገኛል። እነዚህ ሁኔታዎች ባሉበት በዚህ ወቅት ላይ በፌዴራል መንግስቱና በትግራይ ክልል የሚንቀሳቀሰው የህወሓት ቡድን መካከል ያለው ውጥረት እየተባባሰ መጥቷል። ሰባተኛው ሀገራዊ ምርጫ ላይ ጭምር የህወሓት ቡድን መሳተፍ እንደማይችል ምርጫ ቦርድ በይፋ ከሰረዘው ጊዜ ጀምሮ ህወሓት ራሱን እንደ ፖለቲካ ፓርቲ በማየት የኢትዮጵያ ፈላጭ ቆራጭ እኛ ነን በማለት ጭምር በተለያዩ የሀገሪቱ አቅጣጫ ላይ የሚንቀሳቀሱ ታጣቂዎችንም እየደገፈ ኢትዮጵያን ሰላም ለማሳጣት የጦርነት ነጋሪቱንም እየጎሰመ ይገኛል። እነዚህ ባሉበት በዚህ ሁኔታ ላይ የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጀነራል ታደሰ ወረደ ባለፈው 1 ዓመት ትግራይ ክልልን በጊዜያዊ ፕሬዝዳንትነት ካስተዳደሩ በኋላ ጠቅላይ ሚኒስትር ዶክተር አብይ አህመድ በቅርቡ ፕሬዝዳንት አድርገው ዳግም ለዚህኛው 1 ዓመትም ሾሟቸዋል። ይህንን አልቀበልም ያለው የህወሓት ቡድን በትግራይ ክልል ያለውን ሁኔታ ተከትሎ ሌተናል ጀነራል ታደሰ ወረደ ስልጣንን ያስረክቡን የሚል ጥያቄንም አቅርቧል። ሌተናል ጀነራሉም በአገር ውስጥ በሚገኙ ሚዲያዎች ባደረጓቸው ቃለመጠይቆች የማስረክበውም የምሰጠውም ስልጣን የለኝም፣ መረካከብ የሚባል ጉዳይ የለም፣ እኔ እንደሆንኩ በጦርነት ሜዳ ላይ ልምድ አለኝ፣ ነገር ግን ለትግራይ ህዝብ የሚበጀው ሰላም ነው፣ የትግራይ ህዝብ አሁን ላይ ወደ ጦርነት መግባት አይፈልግም፣ ስለዚህ ህወሓት እያቀረበ ያለው ስልጣን ልቀቁልኝና እኔ ሀገሪቱን ልምራ የሚለው ሐሳብ ተገቢ አይደለም በማለትም ገልጸዋል። እንግዲህ ሌተናል ጀነራል ታደሰ ወረደ ከገለጹት ሐሳብ በተጨማሪ ደግሞ የጠቅላይ ሚኒስትር ዶክተር አብይ አህመድ የምስራቅ አፍሪካ ጉዳዮች አማካሪ የሆኑት አቶ ጌታቸው ረዳም ለትግራይ ህዝብ ሰላም እንደሚያስፈልግ፣ ህወሓት ደግሞ ደም የጠማው የጎረምሶች ስብስብ መሆኑን ጭምር በይፋ ገልጸዋል። በሰሞኑን
ታዲያ በትግራይ ፖለቲከኞች፣ ሊቃን፣ የሚዲያ አካላት ጭምር መነጋገሪያ ሆኖ በተለያዩ የማህበራዊ ትስስር ገጾች ላይ መልእክቶች እየተቀረጹ ጭምር ከጫፍ እስከ ጫፍ ሲወራወሩት በቆዩበት ሂደት ላይ ህወሓት እጅግ አነጋጋሪ የተባለና ብዙዎችን አንገት ያስደፋ ህወሓት ፖለቲካን ያውቃል፣ ዲሞክራሲን ያውቃል ብለን የተከተልነው ፓርቲ ዛሬ ላይ እንዲወደቀ ተግባር ውስጥ ገብቷል ብለው የግብጽና የኤርትራን ተላላኪነቱን ያስመሰከረ እጅግ አስነዋሪ ተግባርንም አድርጓል። የትግራይ ክልል 6ኛ ዓመት ምክር ቤት በሚል ስያሜ የትግራይ ክልል ምክር ቤት አባላቶችን በሙሉ ባልጠራ መልኩ በተለያዩ የትግራይ ክልል የሚገኙ ወረዳዎች የሚገኙ የምክር ቤቱ አባላትን አስገድዶ በትግራይ ክልል የተመሰረቱ እንደ ባይቶና፣ ስምረትና ሌሎች የፖለቲካ ፓርቲዎች ውስጥ ያሉ የምክር ቤት አባላትን ጥሪ ባላደረገው 6ኛ ዙር የትግራይ ክልል ምክር ቤት ስብሰባ ላይ ዶክተር ደብረጽዮን ገብረሚካኤልን የትግራይ ክልል ፕሬዝዳንት አድርገው ሾሟቸዋል። ዶክተር ደብረጽዮን ገብረሚካኤል በትግራይ ክልል ምክር ቤት ተሾሙ ይባል እንጂ ሹመታቸው በግብጽና በኤርትራ መንግስት ባለስልጣናት ኢትዮጵያን ለማፍረስና ሁለተኛ ዙር ጦርነት ለመፍጠር በሚያደርጉት ጥረት ላይ የጦርነታቸው ማሟሟቂያ መሳሪያ አድርገው ያስቀምጧቸው እንደሆነም ይነገራል። ከዚህ ቀደም በተደጋጋሚ እንደሚነገረው ዶክተር ደብረጽዮን ገብረሚካኤል እንዲሁም ደግሞ ሌሎች የህወሓት ጀነራሎች ጊዜያዊ አስተዳደሩን ከስልጣን በማንሳት ስልጣኑን በመቆጣጠር ትግራይ ክልልን እንግዲህ ከኤርትራ መንግስት በሚሰጣቸው የላኪና የተላላኪ ሚናን በመጠቀም ለማስተዳደር ፍላጎት እንዳላቸውም ሲገለጽ ቆይቷል። ታዲያ የፕሪቶሪያው ስምምነት በተደጋጋሚ ተጥሶብኛል፣ ስደተኞችም ወደ ቀያቸው አልተመለሱም፣ ተፈናቃዮችም ወደ ቀያቸው አልተመለሱም፣ በትግራይ ክልል አካባቢ ላይ ዛሬም ላይ የጦር መሳሪያ ድምጽ ይሰማል፣ ትግራይ ክልል አደጋ ውስጥ ናት ሲል የነበረው ህወሓት ራሱ ለትግራይ ህዝብ የማይበጀውና ትግራይ ክልልን ወደ አላስፈላጊ እልቂት የሚከት የጦርነት ነጋሪትን የሚጎስም ሂደትን አድርጓል። ዶክተር ደብረጽዮን ገብረሚካኤልን ፕሬዝዳንት አድርጎ የመረጠው የትግራይ ክልል ምክር ቤት ታዲያ የትግራይ ወጣቶችን ለጦርነት እንዲነሱ እናንተ ስልጣን ላይ ልትቀመጡ እኛ ዊልቸር ላይ አንቀመጥም ብለው እንኳን ቀናቶች ሳይቆጠሩ የትግራይ እናት ትናንት የሞተ ልጇን ቀብራ ከሀዘኗ ሳትድን ዳግም ጦርነት ዳግም እልቂትን ሊጎስሙ የጦሩ ሜዳ ሊቆችኛለን የጦሩ ሜዳ አጋፋሪዎች ነን ይሉ ፕሬዝዳንት ዶክተር ደብረጽዮን ገብረሚካኤልን ሾመናል ብለዋል። በአገሪቱ ህግ ላይ የትኛውም አሰራር በማይፈቅደው ሁኔታ ክልሎች በራሳቸው ወሳኝነት ፕሬዝዳንት በማይመርጡበት ሂደት ላይ የፕሪቶሪያውን ስምምነት ጥሰው አሰራርን ጥሰው ዲሞክራሲን ጥሰው የትግራይ ህዝብ መብትን ረግጠው ኤርትራ ለምትፈልገው የጦርነት ነጋሪት ሊጎሰሙ ዶክተር ደብረጽዮን ገብረሚካኤልን የሾሙ የትግራይ ምክር ቤት አካላት አንዳንዶች ደግሞ አረ ተገደው ነው የሚባሉ አስተያየቶችም እየተሰጡ ይገኛሉ። በጥቅሉ በትግራይ ክልል ላይ ያለውን አስከፊ ሁኔታ ከኬሪያ ኢብራሂም፣ ከአቶ ጌታቸው ረዳ፣ ከጀነራል ጻድቃን ገብረትንሳኤ ከሌሎችም የትግራይ ፖለቲከኞችና ምሁራን በላይ የሚያውቀው የለውም። እነዚህ አካላት ታዲያ የትግራይ ህዝብ ዛሬ ሰላም ያስፈልገዋል፣ የትግራይ ህዝብ ዛሬ በጦርነቱ ደቋልና የህዝብ የሚያስፈልገው የመሰረተ ልማት መሟላትና ወደ ሰላም መመለስ ነው። የትግራይ ህዝብ በጥቂት ግለሰቦች ፍላጎት ምክንያት ሊያልቅ አይገባም እያሉ በተደጋጋሚም ይጮሃሉ። የነሱን ጩኸት አልሰማም ያለው ህወሓት ግን ዳግም ጦርነት ዳግም እልቂትን ሊፈጥር ይኸው ፕሬዝዳንቱን ሾሞ ይዞም ቀርቧል። ፕሬዝዳንቱ ደግሞ ሹመታቸውን ተቀብለው ትግራይ ክልልን እንዴት ያስተዳድራሉ ሲባል ወዳውና በየቀዳዳው ያደራጇቸው ያለ ፍላጎታቸው ያስታጠቋቸው በሱዳንና በኤርትራ ስልጠና እየወሰዱ የሚገኙ ታጣቂ ኃይሎቻቸውን ጭምር በማንቀሳቀስ ኢትዮጵያ የምትባልን ሀገር ወይ ትፈርሳለች ወይ ደግሞ ህወሓት ዳግም ወደ መንግስትነት ይመጣል የሚል ህልም የሚመስል ቅዠታቸውን ይዘውም ደግሞ ዳግም መጥተዋል። በጥቅሉ በትግራይ ክልል አስተዳደር ላይ ሌተናል ጀነራል ታደሰ ወረደን የኢትዮጵያ ፌደራል መንግስት ያጸደቃቸው ጊዜያዊ አስተዳደር ፕሬዝዳንት ሲሆኑ የትግራይ ምክር ቤት ደግሞ ዶክተር ደብረጽዮን ገብረሚካኤልን የክልሉ ፕሬዝዳንት አድርጎ ሾሟል። ታዲያ እነዚህ ሁለት ፕሬዝዳንቶች አላማቸው ለየቅል ነው። ሁለቱም ፕሬዝዳንቶች ለትግራይ ህዝብ እንበጀዋለን ቢሉም የትግራይ ህዝብ ግን የሚበጀው ሰላም መሆኑን ዛሬም ድረስ እየገለጸ ይገኛል። በዚህ ጉዳይ ላይ የእናንተን ሀሳብ አስተያየትም እንፈልጋለን። ምቹ ሚዲያ የተሰማውን ለእናንተ አስተላልፎላችኋል። ለዩቲዩብ ቻናላችን አዲስ ከሆናችሁ የደውል ምልክታችንን ተጭናችሁ ቤተሰብ ሁኑን። የደውል ምልክታችንን ተጭናችሁ ቤተሰብ ከሆናችሁ ደግሞ ላይክ እና ሼር በማድረግ ለወዳጅ ዘመዶቻችሁ አጋሩ። አብሬያችሁ የቆየሁት እኔ ፍሬ ህይወት ዮሐንስ ነበርኩኝ። በቀጣይ በሌሎች ዝግጅቶች እንመለሳለን። እስከዛው ግን ቸር ቆዩ።